እንዴት አላችሁ ተመልካቾች? ፕሬዚዳንት ዶናልድ ትራምፕ ዛሬ የሰጡት ሀሳብ እጅግ መነጋገሪያ ሆኗል። 2 ነጥቦች በተለይም ደግሞ ኢራን ሙሉ በሙሉ ትወድማለች፣ 1000 ሚሳይሎች ተጠምደዋል፣ ተዘጋጅተዋል የሚል ሀሳብ ከሰጡ በኋላ ፕሬዝ ቱ ቢ አላህ ወይም ደግሞ ፕሬዝ ቱ ቢ አላህ ብለዋል። ያ ማለት አልሐምዱሊላህ ነው ወይም ደግሞ ፈጣሪ ይመስገን ነው ያሉት። ለምንድን ነው አንድን ሀገር ማጥፋት ወይ ነው ወይ እንደዚህ ለማለት ያበቃቸው የሚል ሀሳብ እየተነሳ ይገኛል። ይሄኛውን ጉዳይ በስፋት ነግራችኋለሁ። ከዛ ውጭም ደግሞ ሞጅተባ ሀምኒ የተሰነዘረብን የንጹሃን ደም በተለይም ደግሞ የአባታቸው የአያቶላ አሊ ሀምኒ ደም እንዲሁ አይቀርም ምላሽ ይሰጥበታል ብለዋል። እነዚህ 3 ነጥቦች በጣም ዓለማችንን እያነጋገሩ የሚገኙ ጉዳዮች ናቸው። አንደኛው ፕሬዚዳንት ዶናልድ ትራምፕ ሁሉንም አጠፋለው ብለዋል። ኢራንን ሙሉ በሙሉ አውድማታለው፣ አጠፋታለው፣ ኢራን የምትባል ምድር እንዳስኖር አድርጋለው፣ ይህ የሚሆነው እኔን ካጠቁኝ ነው የሚል ሀሳብ ሰጥቷል። ወይም ደግሞ ካሰቡት ጭምር ነው የሚል መረጃ አለ። አንደኛው ይሄ ነው። ሁለተኛው ደግሞ ፕሬዝ ቱ ቢ አላህ ብለዋል። ያ ማለት እንግዲህ አልሐምዱሊላህ ማለት ነው በአረብኛ፣ ወይም ደግሞ ፈጣሪን ይመስገን የተመሰገነ ይሁን ማለት ነው በተለያዩ ቋንቋዎች። ያው ዞሮ ዞሮ እሳቸው በእንግሊዝኛ ቢሉትም ኦብቪየስሊ ፕሬዝ ቱ ቢ አላህ ነው ያሉት። እንግዲህ አላህ ለምን አሉ? ያው እሳቸው ለምን እንደዚህ እንዳሉትም አስቸጋሪ ነው። ከዛ ውጭም እንግዲህ ሞጅተባ ሀምኒ በ3ኛ ደረጃ ደማችንን እንመልሳለን ብለዋል። ስለዚህ እነዚህ ጉዳዮች በጣም ዓለማችን እያነጋገሩ የሚገኙ ናቸውና እያንዳንዱን ሀሳብ ነግራችኋለሁኝ። ፕሬዚዳንት ዶናልድ ትራምፕም ደግሞ በኤክስ ገጻቸው ላይ ያስቀመጡትን ጭምርም ነው መነግራችሁ። አንዳንዴ ይቅርታ ተመልካቾቻችን እንግሊዝኛ የማበዛው ወይም ደግሞ እናንተ ክሬዲብል ለእናንተ ለመሆን ጭምር ነው አንዳንዱን ሙሉ በሙሉ አረፍተ ነገሩን የማነብላችሁ እናንተ እዛ ላይ ደግሞ የተወሰነ ነገር እንድታዩ ከመፈለግ ነው እንጂ you know that መመጻደቅ አይደለም ለማለት ፈልጌ ነው። ፕላስ ደግሞ ዞር ማረግም ወደ ማሳደግም አለብን ወደ እንግዲህ ወደዚህኛው ቋንቋም የሚል እምነት አለኝ። ከናንተ ጋር እንደዚህ አይነት ፕሮጀክቶችም ይኖሩናል። ግን ደግሞ እንዳላችሁት አም ሶሪ ይቅርታ በጣም እንደዛ ስለማረግ ግን የማነብላችሁ አንዳንዴ በጣም ኤክስፕሬሲቭ የሆኑ ነገሮችን ገላጭ የሆኑ ነገሮችን ለማሳየት ነው። ለማንኛውም እንግዲህ መጀመሪያ ወዳልኳችሁ ጉዳይ ስንገባ ፕሬዚዳንት ዶናልድ ትራምፕ አሜሪካ ሚሊተሪ የአሜሪካ ጦር ተዘጋጅቶ ተቀምጧል። ኦሬዲ ትእዛዝ ተቀብሏል። ኮምፕሊትሊ ዲሲሜት ለማድረግ ዲስሜት ኤንድ ዲስትሮይ ኦል ኤሪያስ ኦፍ ኢራንን ሙሉ በሙሉ የትም ቦታ በየትኛውም የኢራን ጥጎች ውስጥ ገብቼ ጥቃት ለመሰንዘርና ለማጥቃት ወይም ደግሞ ሙሉ በሙሉ ለማውደም የአሜሪካ ጦር ዝግጁ ነው፣ ትእዛዝ ተቀብሎም ተንቀሳቅሷል በሚል ሀሳብ ሰጥተዋል። ያ ማለት ለፕሬዚዳንት ዶናልድ ትራምፕ ሕይወት አደጋ የሚጋርጥ ነገር ኢራን ከፈጸመች ነው። ትራምፕ ይሄኛውን ያሉት እንግዲህ በትሩዝ ሶሻል ሚዲያቸው ላይ ያስቀመጡት ቅዳሜ ጠዋት ላይ ነው፣ ዛሬ ማለት ነው። ቅዳሜ ጠዋት ላይ ነው ይሄን ያስቀመጡት በተለያዩ መገናኛ ብዙሃን። ትራምፕ ይሄን ያሉት እንግዲህ የኢንቴሊጀንስ ብሪፊንግ ፍሮም እስራኤል ከእስራኤል መገናኛ ብዙሃንና ከእስራኤል ሞሳድና የተለያዩ ደህንነት ኃይሎች ኢራን ልትገለው ትችላለች ወይም ደግሞ ተችላለች ብቻ ሳይሆን እቅዷን አጠናቃለች። ስለዚህ ይሄ ኢላማ እርሱ ኖት የሚል ሀሳብ ስለተሰጣቸው ከሱ ስጋት እንደሆነ ወይም ደግሞ የአሳሲኔሽን ስጋት እንዳለባቸው ለመጠቆም ነው በትሩዝ ሶሻል ሚዲያቸው ላይ ያስቀመጡት። ፕሬዚዳንት ዶናልድ ትራምፕ ምንድነው 1000 ሚሳኤሎች ተቆልፈው ተቀምጠዋል፣ ተጭነዋል። እናም አላማቸው ምንድነው ኢስላሚክ ሪፐብሊክ ኢራንን ለመምታት ነው። ያ ማለት ሹድ the regime attempt to assassinate him ፕሬዚዳንት ዶናልድ ትራምፕን ለማጥፋት ህይወታቸውን ለመቅጠፍ ለመግደል የሚደረግ ሙከራ ካለ 1000 ሚሳኤሎች ተቆልፈው ተጭነው ተቀምጠዋል። 1000 ሚሳኤሎች እንግዲህ ኢራን ላይ ተወነጨፉ ማለት እጅግ ከባድ ነው ተመልካቾቻችን። 1000 ሚሳኤል በጣም ከባድ ነው። በዛ ላይ ደግሞ እንደምታውቋቸው ሰርስረው በመግባት የሚታወቁ ከባድ ጫና በመፍጠር የሚታወቁ ናቸውና እነሱ ተዘጋጅተው ተቀምጠዋል። ስለዚህ ሙሉ በሙሉ ልናወድማት እንችላለን እናወድማታለንም ነው ያሉት። ኦፍ ኮርስ 1000 ሚሳኤሎች ለዛውም ክሩዝም ባሊስቲክም ሊሆኑ ስለሚችሉ በጣም አስቸጋሪ ሊሆን ይችላል። እስከ ሱፐርሶኒክም ለመጠቀም ከሃይፐርሶኒክም ባሻገር ሊሆን ስለሚችል እሱ ስጋት ያደርገዋልና ብዙ ሰዎች የተነጋገሩበት ያለው ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ሰኔ ላይ
አዳዲስ ጥቃቶችን ከጀመሩ በኋላ ከዚህ ከተኩስ አቁሙ በኋላ በተደጋጋሚ ላለፉት ተከታታይ ቀናትም ታስታውሱት ነው እሱ ባለበት ሆኖ የኢራን አንዳንድ መረጃዎች የተዛቡ የሆኑ መጥተዋል። እነሱ የመታረቅ ፍላጎት የላቸውም። ስለዚህ እኔን they want to take out the US leader me ካሉ በኋላ I am on every list. I saw this morning. I am on every single of their lists and so far I guess I have been a little bit lucky but that maybe doesn't last very long የሚል ሀሳብ ነው ያስቀመጡት። ሙሉ በሙሉ ያነበብኩላችሁ ቅድም እንደነገርኳችሁ ነው። እናንተም የራሳችሁን አንደርስታንዲንግ መውሰድ የምትችሉ ኦዲየንሶች ስለሆናችሁ ነው፣ ተመልካቾች ስለሆናችሁ ነው፣ አድማጮች ስለሆናችሁ ነው። ትራምፕ እኔን ማጥፋት ይፈልጋሉ። እስካሁን እንግዲህ ባለ ሁኔታ ሞክረዋል ግን እንደምገምተው እስካሁን እድለኛ ነበርኩኝ። ከዚህ በኋላ ግን ብዙ በዛ ልክ እድለኛ ሆኜ የምቀጥል አይመስለኝም። they may kill for me I mean ሊገሉኝ ይችላሉ የሚል ሀሳብ ነው ያስቀመጡት እና ትንሽ አስቸጋሪ ነው። ይህም ሆኖ በዋሽንግተንና በቴህራን መካከል ያለው ይሄ መጋጨት መጣላት እንዳለ ሆኖ ድርድሮቹም አሉ። ከዛ ምንድነው ያሉት ፕሬዚዳንት ዶናልድ ትራምፕ praise be to Allah added the US president signing off his social media post. praise be to Allah ያ ማለት አልሐምዱሊላሂ በአረብኛ ነው ወይም ደግሞ ፈጣሪ መስገን በአማርኛ ነው ማለት ነውና በጣም ትራምፕ ለምንድን ነው ይሄን ቃል የተጠቀሙት በሚል የመጨረሻ የትሩዝ ሶሻል ሚዲያቸው መጨረሻ ላይ ነው ይሄን ያሉትና ብዙ ሰዎች ትራምፕ ይሄን ያሉበትን ምክንያት ማወቅ ይፈልጋሉ። ማወቅም ብቻ ሳይሆን እንግዲህ ማስተላለፍ የፈለጉት መልእክት ምንድነው የሚል ሐሳብም እየተጋራ ይገኛልና ፕሬዚዳንት ዶናልድ ትራምፕ ይህን ማለታቸው ብዙ ሰዎችን እንትን እያለ ጥያቄ እያስነሳ ይገኛልና ኢራን ሙሉ በሙሉ እናጠፋለን ካሉ ኢሚዲየትሊ ነው ያሉትና ትንሽ አስቸጋሪ ነው። ትራምፕ ይሄኛውን ያስቀመጡበትን መንገድ አስቸጋሪ ነው። ቀደም እንደነገርኳችሁ 1000 ሚሳኤሎችን ተዘጋጅተው ተቆልፈው ወይም ደግሞ ተጭነው ተቀምጠዋል ነው ያሉት። 1000 ሚሳኤሎችን ኢራን ላይ የሚያወርዱ ከሆነ ያሉት ነገር ሊፈጠር ይችላል። ቀድመን ትእዛዙን ሰጥተናል። የአሜሪካ ጦርም ተዘጋጅቶ ጨርሷል። ዊሊንግ ነው፣ ፍላጎት አለው፣ አቅም አለው። እንግዲህ for a 1 year period of time subject to expansion to completely decimate and destroy all areas of Iran praise be to Allah ያሉበት እንግዲህ ለአንድ አመት ተዘጋጅቶ የተቀመጠ አስፈላጊ ከሆነ አንድ throughout the year ጥቃት መሰንዘር ይችላል የሚል ሐሳብ ነው እንግዲህ ፕሬዚዳንት ዶናልድ ትራምፕ ያስቀመጡት። እውነት ይሄኛው ነገር ፍትሃዊ ነው ወይ? ይሄ እንደው እንደሚታሰበው በጎ ውጤት ያመጣሉ ወይ? በጣም ብዙ ሰዎች የሚያነሱት ጥያቄ ነው። we will kill Trump የሚል ሐሳብም እየተጋራ ስለነበረ ፕሬዚዳንት ዶናልድ ትራምፕ ኢራን never do that because we have powerful forces ever የሚል አቋምም አላቸውና ከዛ አንፃር እንግዲህ በትሩዝ ሶሻል ሚዲያቸው ላይ የተጋራው ሐሳብ ትንሽ እንደዚህ አይነት ሁኔታዎችን የሚጠቁም ሆኖ ተገኝቷል። ፕሬዚዳንት ዶናልድ ትራምፕ ኦፍ ኮርስ በህይወታቸውን የማጣት ነገር ስጋት አለባቸው። ቢካዝ ያስቀመጡት ነገር ከዚህ በፊትም ያሉት ነገር ይሄኛው ቪሼስ ሰርክል የሆነ የዲፕሎማሲ ችግሮችም ስላሉ ከዛ አንጻርም ፕሬዚዳንት ዶናልድ ትራምፕ የሰጡት ሀሳብ እንደሆነ ተነግሯል። በአሜሪካና በኢራን መካከል ያለው ውጥረት እንደዚሁ በቀላሉ የሚታይ አይደለም ነው ኦብቪየስሊ። እንግዲህ በሌላ መንገድ ደግሞ ሙጅተባ ኻሜኒ ስለዚህ ፕሬዚዳንት ዶናልድ ትራምፕ ይህን ሲሉ ሙጅተባ ኻሜኒም ደግሞላቸዋል። አንደኛ የእስራኤል የስለላ ድርጅቶች ይህን ሀሳብ ሲሰጧቸው ፕሬዚዳንት ዶናልድ ትራምፕ መጠንቀቅ አለባቸው፣ ካልተጠነቀቁ ህይወታቸውን ያጣሉ፣ የተጠናቀቀ እቅድ ተመልክቻለሁ በሚል የእስራኤል የደህንነት ኃይሎች መረጃቸውን አጋርተው ነበረ። የእስራኤል መገናኛ ብዙሃንም በስፋት ይዘውት ወጥቶ ነበረ። እኔም ነግራችሁ ነበር። ምንድነው የሆነው? አሁን ባለ ሁኔታ ደግሞ እንደዚህ አይነት ነገር ኢራን ፍላጎቱ አላት የላትም የሚለው እንዳለ ሆኖ ደግሞ የኢራን ሱፕሪም ሊደሩ ወይም ደግሞ እንደምታውቋቸው ሙጅተባ ኻሜኒ ሁለንተናዊ መሪው አያቶላ አሊ ኻሜኒን አባታቸውን የተኩት ማለት ነው። እሳቸው ምንድነው ያሉት? ሙጅተባ ኻሜኒ ቃል ገብተዋል አቨንጅ ማድረግ መበቀል፣ ኢኖሰንት ብለድ ምንም አይነት የፖለቲካ ችግር የሌለባቸውን የንጹሃንን ደም እንመልሳለን። ሪቨንጅ ኢዝ ዘ ዊል ኦፍ አወር ኔሽን
አጸፋዊ ምላሽ መስጠት፣ መበቀል የሀገራችን ፈቃድ ነው የሚል ሀሳብ ነው የሰጡትና እንግዲህ ሞጅተባ ኸመኔ በአባታቸው የቀብር ስነስርዓት ላይ አልተገኙም ነበር። ያልተገኙት እንደምታውቁት በደህንነት ስጋት እስራኤል ጥቃት ሰነዘር ትችላለች በሚል ነው። ሰው ባይገኙም ዛሬ ባስተላለፉት መልእክት በሚሊዮን የሚቆጠሩ በበርካታ 2 ሚሊዮንስ ነው የሚሉት በ10 ሚሊዮኖች የሚቆጠሩ ናቸው። እነሱ ወጥተው አያቶላ አሊ ኸመኔን ሸኝተዋቸዋል። እኔ እንኳን ባልገኝ በጣም እንደዚህ ስላረጋችሁ አይበገሬ በመሆናችሁ እጅጉን አመሰግናችኋለሁ የሚል ሀሳብ ነው የሰጡትና እነዚህ ጉዳዮች በጣም ብዙ ሰዎችን እያነጋገረ ይገኛል። የፕሬዚዳንት ዶናልድ ትራምፕ ሀሳብም ባለበት እሱ ቀጣይ ሆኖ ሲመለከቱት የተለያዩ እንትኖችን የሚጠቁም ሆኗል። በተለይ ደግሞ ትራምፕ አንዳንድ የሚሰጡት ሀሳብ የምር እንትን ነው እና ይሄ አሁን ፕሬዝ ቱ ቢ አላህ ምን አስባላቸው ነው? ፕሬዝ ቱ ቢ ጋድ ቢሉ እሺ ቋንቋቸው ነው። አላህ የሚለውን ቃል የተጠቀሙበትን መንገድ የምታውቁት ነው። አንዳንዴ የወሳቸው ነገር ከብዙ ጉዳዮች አንጻር የሚታይ ነው። እንደው በጣም ይሄን ማለታቸው ብቻ አይደለም። ኦብቪየስሊ እንግዲህ አዳዲስ ነገሮችን ይዞ ለመምጣት መሞከራቸው፣ አዳዲስ ችግሮችን ለመፍጠር መሞከራቸው ብቻም አይደለም እና ይሄኛው እሳቸው የሚጠቀሙት እንግሊዝኛ ቋንቋ የሚችሉት እንግሊዝኛ ቋንቋ የሚናገሩት ሁሉ ነገራቸው እንግሊዝኛ ቋንቋ ሆኖ በዚህ ልክ ደግሞ ሀሳብን ለማስቀመጥ ሙከራ ሲያደርጉ ኦፍኮርስ ነገሮችን በተለያየ መንገድ ለማየት ያስፈልጋል። እንግዲህ በዚህኛው ቋንቋ አላህ ብሎ መጻፋቸው አይደለም የገረመኝ፣ ወይም ደግሞ ሲተረጎም አልሐምዱሊላህ ለማለት ፈልገው ቢሆንም ፈጣሪ ይመስገን ያሉበት ምክንያት አይ ነው ሂዝ ኢንቴንሽን እንደምታውቁት ኢንቴንሽኑ ይገባቸዋል ለምን ይሄን ቃል መጠቀም እንደፈለጉና አስቸጋሪ ነው። የኢራን በመንግስታቱ ድርጅት ልዩ ተወካይ ወይም ደግሞ ልዩ መልእክተኛ ከዚህ በኋላ አሜሪካ ተኩስ አቁሙን እየጣሰች የምትቀጥል ከሆነ በዚህ በእንትኑ ላይ በነበረው የሜሞራንደም ኦፍ አንደርስታንዲንግ በሱ አንገዛም የሚል አቋም ነው ይፋ ያደረጉትና ስለዚህ ይሄኛው በጣም አይክላድ በሆነ መንገድ እዚህ ምዘም ለሚነገሩ ነገሮችን ብቻ ሳይሆኑ መሬት ላይ ያለውን ሀቅ ግራ የሚያጋባ እንግዲህ በጣም የማይቀር አይነት ምላሽ አለ የሚሉ ሀሳቦች ደግሞ መምጣታቸው ሰስፔክት የሆኑ ነገሮች እዚህ ምዛም በጥርጣሬ መልክ የሚቀመጡ ነገሮች ትንሽ አስቸጋሪ ነው። በምን ሁኔታ መፍትሄስ ሊመጣ ይችላል የሚለውን ብዙ ሰዎች ያነሱት የሚገኝ ጉዳይ ነው እና አንዳንድ ነገሮች እንደዚህ በድርድር መሀል የሚያልፉ እየተደራደሩ በጎ ነገር ያመጣሉ ተብሎ የሚታሰብ ግን ደግሞ በተለያየ አቅጣጫ በተለይም ደግሞ የተለያዩ መገናኛ ብዙሃን ስትመለከቱ እጅግ አስቸጋሪ ነው። ስለዚህ ኢራን ሙሉ በሙሉ እናጠፋታለን ሲሉ ፕሬዚዳንት ዶናልድ ትራምፕ ይህን የሚጠቁም ነው። ስለዚህ የፕሬዚዳንት ዶናልድ ትራምፕ ማቋማቸው ትንሽ አስቸጋሪ ነው። አሜሪካ ኢራንን የመጨረሻ ቀን ወይም ደግሞ ዴድላይን ስትሬት ማለት ሆርሙዝ ሰርጥ እንዲከፈት ደግሞ የመጨረሻ ቀን ገደብ ሰጥታታለች ነው የሚል መረጃ ከአርቲ በኩል እየተመለከትኩኝ ነበረ። የሩሲያ ቴሌቪዥን ማለት ነው ወይም አክሲስ ነው ይፋ ያደረገው። ዋሽንግተን ሪፖርትedly expects Tehran to accept its terms after talks in Oman on Saturday። ዛሬ እንግዲህ በሰዓታት ውስጥ እንግዲህ የመጨረሻ ሆርሙዝ ሰርጥን እንድትከፍት የመጨረሻ የሰዓታት እንትን ተሰጥቷታል፣ ቁርጥ ያለ ጊዜ ተሰጥቷታልና በሱ ልክ እየተንቀሳቀሰች ነው የምትገኘው የሚል መረጃ ነው የወጣው። እንግዲህ ኢራን ፐብሊክሊ የሆርሙዝ ሰርጥ እንግዲህ ሙሉ በሙሉ መከፈቱን እንታረጋግጥ ናቪጌሽንም እንዲቀጥል እንግዲህ የተለያዩ ስራዎች ማለት ነው ምንም አይነት ጥቃት እንዳሰነዝር የውሃ መተላለፊያው ዓለም አቀፍ ሆኖ እንዲቀጥል አሁኑኑ በከሰዓታት በኋላ የሚታወቅ ዛሬ እየተደረገ ያለው ድርድር እንደምታውቁት አለና እሱ
ይፋ እንድታውጅ ጭምርም ነው ያስቀመጡት። ይሄን አክሴስ ነው ይዞት የወጣው። ስለዚህ ውጤቱ ምን ሊሆን ይችላል የሚለውን እናየዋለን። የአሜሪካና ኢራን እንግዲህ በተለያየ አጋጣሚ ክላሽ ውስጥ ናቸው ወይም ደግሞ እየተጣሉ ይገኛል። ሜሞራንደም ኦፍ ይሄ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ የሚባለው ጁን 17 ላይ ተፈርሞ ነበረ። አሁን ግን አሜሪካና ኢራን እየተግባቡ አይደለም። ስለዚህ ዌንስዴይና ተርስዴይ ሰኞ ማክሰኞ ለረቡ እንደዚሁም ረቡ ለሐሙስ አዳሩን ጥቃት ተሰነዛዝረው ነበረ። ከዛ ደግሞ በተወሰነ ጋብ ብሏል። አሁን ግን ደግሞ we expect the Iranians to say that every channel in the strait will be open and that will be toll free. US official told reporters on Friday according to access ነው። ስለዚህ በኦማን ሲጠናቀቅ የሚያደርጓቸው ንግግሮች ሲጠናቀቅ ምንድነው የሚሆነው? negotiations meet on Oman on Saturday ዛሬ እንግዲህ ተገናኝተው ጉዳዩ ላይ ሲጨርሱ ኢራን ሙሉ በሙሉ የሆርሙዝ ሰርጥን ከፍቻለሁ በሚል አቋሟን ማጋራት አለባት የሚል ሀሳብ ነው የተጋራው። ያ የማይሆን ከሆነ ጥቃት ሰነዝራል ነው። if it is not their position tomorrow it's not gonna be a great day for them የሚል ጥያቄም ነው እንደዚሁ የወጣው። በጣም አስቸጋሪ ወይም ደግሞ መጥፎ ቀን ይሆንባታል ለኢራን የሚል ሀሳብ ነው የተጋራው። ስለዚህ ኢራኖች ደግሞ በተለያየ አጋጣሚ ራሳቸውን ችለው ለመቆም እየሞከሩ ነው ያሉት። በድርድሮች እነሱም የሙጥኝ ብለዋል። በዚህ ማስፈራሪያ የመጨረሻ ጊዜ ቀነ ገደብ ስለ ሆርሙዝ ቢሰጣትም ግን ኤስካሌሽኑ ሊቀጥል እንደሚችል ብዙ ማሳያዎች አሉ። በነገራችን ላይ ከሚሉ ይሄ ጉዳዩን ከማረጋጋት ይልቅ በተለየ መንገድ ወደ ውጥረት የመሄድ የመጨረሻ ቀነ ገደብ መስጠት እንደዚህ አይነት ነገሮችን ለምንድን ነው ትራምፕ ያሉት የሚለውን ብዙ ሰዎችን እያነጋገረ ይገኛል። ግን መፍትሄ ላይኖረው እንደሚችል ደግሞ ማሳያዎቹ በርከት ብለዋል። እነዚህ ነገሮች ማየት ያስፈልጋል። ሀሳቦችን ግን በተለያየ አጋጣሚ የምነግራችሁ ለፖለቲካ ግንዛቤ የሚሆን ለሌላ ትንታኔ የሚሆን ነውና የኢራን ጠቅላይ መሪ እንግዲህ ቀደም ሲል እንደነገርኳችሁ እርምጃው እንደማይቀር መናገራቸው ይፋ ሆኗል። ይሄኛው ትንሽ አስቸጋሪ ነው። ኢራንና ኦማን ስለ ሆርሙዝ ሰርጥ የሚወያዩት እንግዲህ ዛሬ ሲወያዩ ምክንያቱም ሰይድ አባስ አራግቺ ኦማን ውስጥ ገብተዋልና መፍትሄ ይመጣል ተብሎ ነበረ። በእስላማባዱ ስምምነት አንቀጽ 5 መሰረት ሆርሙዝ ሰርጥ ላይ እንግዲህ ተገቢ መተላለፊያ እንዲኖር የሚያደርገው ስምምነትም ሊሆን ይችላል። ኢራን ከአሜሪካ ጋር ለመደራደር አልጠየኩም በሚል ደግሞ ሀሳብ እና ኢስማኤል ባጋይ የኢራን የውጭ ጉዳይ ሚኒስቴር ለመስራት እየሞከሩ ነው። ስለዚህ ብዙ ነገሮች ትንሽ አስቸጋሪ ነው። ጥቃቱ ከባድ ሊሆን እንደሚችል ፕሬዚዳንት ዶናልድ ትራምፕ ጥንቃቄ ማድረግም እንዳለባቸው በተደጋጋሚ እየተናገሩ ነው። 1000 ሚሳይሎች ኢራን ላይ አነጣጥረው እየጠበቁ ነው በሚል ደግሞ ፕሬዚዳንት ዶናልድ ትራምፕ ሀሳባቸውን መስጠታቸው ከሴራም ባሻገር አንዳንድ በጣም የሚታዩ ችግሮች ሊፈጠሩባቸው እንደሚችሉ ማሳያ ነውና የትራምፕ አኳኋን ከአንዳንድ ጉዳዮች ጋር አብሮ የማይታይ አንዳንድ ሰዎች ደግሞ በሚያስቀምጡላቸው የፖለቲካ ሂሳብ ልክ ሆነው ያልተገኙ ናቸው የሚል ደግሞ ትችትም እንደዚሁ የተሰነዘረባቸው ነውና አንዳንድ አጋጣሚዎችም የሚታዩበትን አውድ መቀየርም ያስፈልጋል ተብሎ ቢታሰብም ፕሬዚዳንት ዶናልድ ትራምፕ ግን አሁንም who are you በሚል አቋማቸው ላይ የሙጥኝ ብለዋልና በምን አይነት መፍትሄ በምን አይነት መንገድ እንግዲህ መካከለኛው ምስራቅ ሰላም ይመጣለታል የሚለውም እንደዚሁ አስጨናቂ የፖለቲካ ሂደቶችን እየተመለከትን ይገኛል ዓለም ላይ። ግን ትራምፕ ደግሞ በጣም በብዙ ነገራቸው አሁን አነጋጋሪ የሆኑበት ቀደም ሲል በነገርኳችሁ ሁኔታ ውስጥ ነው። ቢካዝ ምን አስበው ነው የሚለውም አንዳንድ የተጠቀሟቸው ቃላትም ከዚህ አንጻር አብረው የሚታዩ በመሆናቸው እስቲ እንግዲህ የሚፈጠረው እናያለን። ትራምፕም ራሳቸው ስጋት ውስጥ ናቸው። ከዛ ውጭም ደግሞ የኢራን ፖለቲከኞችን በራሳቸው ስጋቱን በተለያየ መንገድ እየጨመሩባቸው መጥተዋል። ለዚህ ደግሞ መፍትሄ የሚሆነውን ራሳቸው ትራምፕ ማስቀመጥ ይጠበቅባቸዋል ተብሎ ይታሰባል። እዚህም እዛም ጉልበት ማሳየትን ብቻ ሳይሆን ለመፍትሄ መስራት ያስፈልጋል ተብሎ ይታሰባል። እንግዲህ ዓለማችን ደግሞ ከገባችበት የፖለቲካ ውጥረት አንጻር ለመፍትሄው ቅርብ የሆነው የትኛው ነው? የትኛው ሚስጥራዊ መረጃ እውን ሆኖ በፕሬዚዳንት ዶናልድ ትራምፕ ህይወትም ላይ በጎ አጋጣሚ ይፈጠራል የሚሉትንም እዚህም እዛም መመልከት ያስፈልጋል። አንዳንድ ሁኔታዎች ደግሞ
በእርግጥም በዓለም የፖለቲካ ስርዓትና አውድ ውስጥ በጎ አጋጣሚዎችን የሚፈጥሩ ነገሮችን ልንመለከት እንችላለን። በዋነኝነት ግን ሶስቱን ነጥቦች በደንብ ማስተዋልም ያስፈልጋል። አንደኛ ፕሬዚዳንት ዶናልድ ትራምፕ ኢራን ሙሉ በሙሉ ትወድማለች ያሉትን፣ ከዛ ደግሞ አልሐምዱሊላህ ያሉት ለምንድን ነው የሚለውን፣ ፕሬዝ ቱ ቢ አላህ ለምን አሉ የሚለውን ማየትም ያስፈልጋል። ሙጅተባ ኻሜኒ አገራችን ለብቀላ ዝግጁ ናት መበቀልም አለባት የሚል ሙጅተባ ኻሜኒ አቋማቸውን ለምን አራመዱ የሚለውን ብዙ ሰዎች የሚነጋገሩበት ነው። ከዛ አንጻር አንዳንድ ሀሳቦችን እንግዲህ ማጋራት ግድ ብሎናል። ውድ ተመልካቾቻችን በዚህ መልክ የመጣሁት እንግዲህ ሀሳቡን ለማጋራት አስፈላጊ ስለሆነ ነው። እጅጉን አመሰግናችኋለሁኝ። ቢኒያም ካሴ ነበርኩኝ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቴንክ ዩ ቨሪ ማች